እግዚአብሔር የተናገረው ነገራችንን የምንጨብጥበት ቀንና ሰዓት ይሆንልናል። አሜን። ዛሬ ላመነ በጌታ በኢየሱስ ስም ተአምራት ይሆንለታል። ኢየሱስ ጌታ ነው። ላመነ እግዚአብሔር ዛሬ አስደናቂ ነገር በህይወቱ ላይ ያያል በጌታ በኢየሱስ ክርስቶስ ስም። ዘመናት ያስቆጠረ ትንቢት ዛሬ በኢየሱስ ስም ይፈጸማል በህይወት ላይ። ዛሬ በናዝሬቱ በኢየሱስ ስም በህይወትሽ ላይ ይፈጸማል። ባይዘዌ ትንቢት ከሌለ የሚፈጸም ነገር አይኖርም በሚል ርዕስ ነው ማካፈላችሁ። ኢየሱስ ጌታ ነው። ትንቢት ያላችሁ ሰዎች ትንቢት ማለት እግዚአብሔር የተናገረው ማለት ነው። ትንቢት ዝም ብሎ ሰው በራሱ በፈቃዱ ወይ ደግሞ በስጋው የሚናገረው ነገር አይደለም። በዚህ ዘመን እውነቴን ነው የምነግራችሁ፣ በጣም አዝናለሁ። ከእውቀት ነፃ የሆንን ብዙ ሰዎች አንድ ነገር እንናገራለን። ትንቢት አያስፈልግም፣ ቃሉ ራሱ ትንቢት እኮ ነው። አያውቅም፣ ብዙ ሰው አያውቅምና የእግዚአብሔር ቃል ራሱ ሕያውና የሚሰራ ነው። ነፍስ አለው፣ ትንቢት ነው። እግዚአብሔር የተናገረበት ነው። ነቢያቶች የጻፉት ነው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብለው የጻፉልን ቃል ነው። ትንቢት ከሌለ የሚፈጸም ነገር አይኖርም። ተባረኪ ሊዱዬ፣ አሜን። በህይወትህ ላይ እግዚአብሔር በቃል ተናግሮሻል፣ በባሪያዎቹ ተናግሮሃል። ኢየሱስ ጌታ ነው። በዝማሬ እግዚአብሔር ተናግሮሃል። እግዚአብሔር በምንድነው የተናገረ? እሱ በጌታ በኢየሱስ ስም ዛሬ ይፈጸማል። እሱ ዛሬ በናዝሬቱ በኢየሱስ ስም በህይወታችሁ ላይ ይፈጸማል። ብቻ እግዚአብሔር ይናገር እንጂ። ሃሌሉያ አሜን። እግዚአብሔር አፍ አውጥቶ ስላንቺ ይናገር እንጂ፣ እግዚአብሔር ስላንተ ይናገር እንጂ የማይፈጸም ትንቢት አይኖርም። እውነት እግዚአብሔር ምስክሬ ነው የምነግራችሁ። እግዚአብሔር ሆይ ተናገረኝ ነው ማለት ያለባችሁ። ቃሉን ስትከፍቱ ተናገረኝ። አሜን ሃሌሉያ። የዚሁን ድንገት የምትወዷቸው ሰዎች ጋር ስትገቡ፣ የእግዚአብሔር ጸጋ ያለባቸው ሰዎች ጋር ስትገቡ እግዚአብሔር ሆይ ተናገረኝ። ሃሌሉያ። በዚች ሴት አልፈ ተናገረኝ፣ በዚህ ሰው አልፈ ተናገረኝ። ጌታ ሆይ ዛሬ የልብህን ተናገረኝ፣ በቃልህ አልፈ ተናገረኝ፣ በዝማሬ አልፈ ተናገረኝ። እግዚአብሔር ይናገር እንጂ ወዳጆቼ፣ እግዚአብሔር ሊፈጽም ቃሉን ምን ይላል? ይተጋል። ሃሌሉያ። ያልተናገረውን ነገር እግዚአብሔር አያደርግም። የትንም ያህል ኢየሱስ ክርስቶስ ለዘላለም ጌታ ነው። ዘመን ሊያስቆጥር ይችላል፣ አመታት ጊዜያት ሊፈጅ ይችላል። እግዚአብሔር ግን ከተናገረ እሱ ይፈጸማል። ሃሌሉያ አሜን። ዛሬ በጣም አንድ የምታስደንቅ ያውም ሰው ያልሆነች አህያ ትንቢት ተነግሮባት አህያዋ እንዴት ትንቢቷ እንደተፈጸመ ዛሬ ያሳያችኋለሁ። እግዚአብሔር በአንድም በሌላም ይናገራል። ነገር ግን ሃሌሉያ እግዚአብሔር የምናስተውልበትን ልብ እንዲሰጠን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ማስተዋል ይስጠን። አሜን። በዚህ ዘመን እግዚአብሔር ምንድነው ይናገራል? በባሪያው ይናገራል፣ በቃሉ ይናገራል፣ በመንፈሱ ይናገራል። ክብር ለእግዚአብሔር ይሁን። እንኳንም ተናገረን፣ እንኳንም በዛልን። አስተዋይ ነው የጠፋው። እግዚአብሔር ማስተዋል ይስጠን። አሜን። አላካባዲ ጋናማስ በኢየሱስ ስም እግዚአብሔር ማስተዋል ይስጥህ። እግዚአብሔር ማስተዋል ይስጥሽ። እግዚአብሔር ማስተዋል ይስጠን በናዝሬቱ በኢየሱስ ስም። ድምጹን ሰምተን ሃሌሉያ አሜን የምንጠብቅበት። ማርያምም በልቧ ተጠብቀው ነበር ይላል። ያልተነገረህን አትጠብቀውም። ልንገር፣ ያልተነገረሽን አትጠብቂም። የተነገረህን ግን ምን ትላለህ? ትጠብቀዋለህ፣ ትሰውረዋለህ። ኢየሱስ ያድናል። ትጸልይበታለህ። ጌታ ሆይ እንዲህ ብለኸኝ ነበር፣ እግዚአብሔር እኮ እንዲህ ብሎኝ ነበር፣ እግዚአብሔር እኮ ተናግሮኝ ነው ይሄንን ነገር የጀመርኩት፣ እግዚአብሔር እኮ ብሎኝ ነው እዚህ ቦታ የመጣሁት ምንል በጣም ብዙ ሰዎች አለን። ለምን? እግዚአብሔር ስለተናገረሽ ነው። እግዚአብሔር የተናገረውን ነገር ምን ይላል? ይፈጽማል። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ዛሬ የተነገረው ነገር የሚፈጸምበት ቀን ነው። እውነት ሕያው እግዚአብሔር ምስክሬ ነው። ለሚያምን ሰው ዛሬ በጌታ በኢየሱስ ስም እግዚአብሔር የነገረ ነገር የሚፈጸምበት ቀን ነው። እግዚአብሔር የነገረሽ ቀን የሚፈጸምበት ቀን ነው። አሜን ሃሌሉያ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አንድ ነገር ደግሜ ማለት እፈልጋለሁ። እግዚአብሔር ያልተናገረውን አይፈጽምም። እግዚአብሔር ግን የተናገረውን ነገር ሊፈጽም ምን ይላል? ይተጋል። ኤርሚያስ ወይ አለው መጣና ኢየሱስ ያድናል። ምን ታያለ? ሃሌሉያ አሜን። ምን ታያለ? ከዛስ የለውዝ በትር አያለው ሲለው በቃሌ ልፈጽመው እተጋለዋል። ኢየሱስ ክርስቶስ ለዘላለም ጌታ ነው።
ዛሬ እግዚአብሔር የተናገረ ነገር በኢየሱስ በቃሉ ሊያደርገው እግዚአብሔር ይተጋል። እግዚአብሔር ይህንን ብሎኛል። አሜን ሃሌሉያ። ክብር ለኢየሱስ ይሁን። ሻባጋዱናማስ አንድ ጊዜ አንድ ሰው ሲመክረኝ ምን አለኝ? ጌታ ይባርከው፣ ምናልባት እዚህ ውስጥም ይኖራል። እግዚአብሔር እንደዚህ ያለኝ አትበያለኝ እንዴ ካለኝ ማለኝ ነው። እንደውም እኔ ብዙ ጊዜ እግዚአብሔር ይናገረኛል። በእውነት ለምንድን ነው ማትናገሪው? ያልኩሽን አልተናገርሽም ይለኛል እግዚአብሔር። እንደውም በጣም ከመገደብ የተነሳ ማለት ከመያዝ የተነሳ ለምንድን ነው ማትናገሪው ይለኛል። ሰው ደግሞ እንደዚህ አይባልም ይልሃል። ኢየሱስ ጌታ ነው። ማንን ነው የምንሰማው? እግዚአብሔር ነው የምንሰማው። አሜን። እግዚአብሔር ተናገረኝ አትበይ እንዴ፣ ይናገረኝ እንጂ ይናገራለሁ እንጂ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ ስም ሃሌሉያ አሜን፣ የተነገራችሁ ትንቢት ይፈጸማል። አሜን። የእግዚአብሔርን ቃል ላንብብና ከዛ በኋላ ወደ ዝርዝሩ ሄዳለሁ። የማቴዎስ ወንጌል ምዕራፍ 21 ላይ እንደዚህ የሚል ቃል አለ። እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜ የታሰረች አህያ ውርንጫም ከእርሷ ታገኛላችሁ፣ ፈታችሁ አምጡልኝ። ማንም ሃሌሉያ ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። አሜን። አንቺ ለጌታ ታስፈልጊያለሽ። አንተ ለጌታ ታስፈልጋለህ። እግዚአብሔር ከተናገረብህ፣ እግዚአብሔር ካወራብህ የትም ቦታ ልትሆን ትችላለህ። የትኛውም እስር ቤት ልትሆን ትችላለሽ። የትኛውም ገደብ ገድቦ ሊሆን ይችላል። የትኛውም ኢየሱስ ጌታ ነው። አሜን። ከገባህበት ቦታ ላይ ግን ያ የተናገረው ትንቢት ይፈጸም ዘንድ ጎትቶ ምን ይላል? ካለህበት ቦታ ያወጣል። እንዴትና ለምን አንልም። ኢየሱስ ያድናል። ሃሌሉያ አሜን። አሳያችኋለሁ። ኢየሱስ ክርስቶስ እዚህ ቦታ ላይ ጌታችን ታውቃላችሁ ምን ያህል ጨዋ አምላክ እንደሆነ፣ ምን ያህል ደግ አምላክ እንደሆነ፣ ምን ያህል ሩሩህ ጌታ እንደሆነ ሁላችንም እናውቃለን። ኢየሱስ ዝም ብሎ ኦኬ ባለጌ አይደለም። ብድግ ብሎ ይሄ የሰው አህያ ሄዳችሁ አምጡ፣ የሰውን አህያ ፈታችሁ አምጡልኝ ለራስ ያደ ትቢተኛ ጎር ይሄ እንዴት ነው የሰፈር ጎረምሳ እንደሚያደርገው እንደዛ አይደለም ኢየሱስ ያደረገው። እቺ አህያ እንዴት የሰው ናት? የታሰረች ናት። የሱ ያስቀመጣት አይደለችም። እንዴት ነው ኢየሱስ ዝም ብሎ ሄዶ ያቺን ውርንጭላ ብሎ አምጡልኝ እንዴት አለ? ይሄንን ጠይቃችሁ ታውቃላችሁ? ኢየሱስ ክርስቶስ ለዘላለም ጌታ ነው። እንዴት ኢየሱስ ያቺን ውርንጭላ ፈታችሁ አምጡልኝ ተባለች? ቁጥር 4 እና 5 ላይ እንደዚህ ይላል፣ ለጽዮን ልጅ እነሆ ንጉስሽ የዋ ሆኖ ባህያ ላይና ባህያይቱ ግልገል በውርንጭራይቱ ላይ ተቀምጦ ወዳንቺ ምን ይላል? ይመጣል በሏት። ሃሌሉያ። እዚህ ጋር ነው እንግዲህ ቃሉ ተብሎ በነብይ የተነገረው ይፈጸም ዘንድ ይሆነ። በነብይ የተነገረው ቃል ይፈጸም ዘንድ ኢየሱስ ጌታ ነው። እቺ አህያ እቺ ውርንጭላ ምን ነበራት? ትንቢት ነበራት፣ ቃል ነበራት፣ ተነግሮባት ነበረ። የቱ ጋር እንደተነገረ አሳያችኋለሁ ዛሬ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ክብር ለእግዚአብሔር ይሁን። ኢየሱስ ያንን የተነገረውን ትንቢት ያ የተነገረባትን ትንቢት ያቺ ውርንጭላ የት ቦታ እንደታሰረች የቱ ጋር እንደተቀመጠች በሎኬሽን ያቃት ስለነበረ ጠቁሞ ሂዱና አምጡልኝ አለ። እቺ ውርንጭላ ግን ሃሌሉያ ቃል ነበራት። ምን ያህል ጊዜ እንደታሰረች አላውቅም። ምን ያህል ጊዜ እንደታገተች አላውቅም። ምን ያህል ጊዜ እንደተገደበች አላውቅም። ምን ያህል ጊዜ እንደተቀመጠች አላውቅም። ነገር ግን ኢየሱስ ጌታ ነው። ሃሌሉያ አሜን። ቃል ስለነበረባት የቃሉ ባለቤት ሲመጣ ወዶ ሳይሆን በግዱ ምን አለ? ፈታት። ወደ ሳይሆን በግድ ትፈታለህ። ቃል ሲመጣ ትፈቻለሽ። ቃል ሲመጣ ትፈታለህ። ካለሽበት ትወጫለሽ።
ካለህበት ትወጣለህ። መዞ የሚያወጣ ምንድነው ስትልኝ የትንቢቱ ቃል ነው። የተነገረበት የትንቢቱ ቃል እሱ ራሱ ፈልቅቆ ያወጣል፣ ፈልቅቆ ያወጣሻል። ገደቡን ይሰብራል። ኢየሱስ ጌታ ነው። ሃሌሉያ አሜን። እስራቱን ይበጣጥሰዋል። ምኑ? ትንቢቱ። ዛሬ ነግራችኋለሁ። ኢየሱስ ጌታ ነው። ትንቢት እንዳይቀልባችሁ። አሜን። እግዚአብሔር ሲናገር እንዳይቀልባችሁ ወዳጆች። ዛሬ ትንቢት መቀለጃ ሆኗል። ነቢያት መሳለቂያ ሆነዋል። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ግን ምህረት ያድርግልን። አሜን። ይቺ ውርንጭላ ቃል ያለባት ናት። ትንቢት የተነገረባት ናት። ትንቢቱ ይፈጸም ዘንድ አለ ኢየሱስ። ሄዳችሁ ፈታችሁ አምጡልኝ። ብዙ አህዮች አሉ። ግን ያ ቦታ የታየ ነበረ። ያ ቦታ ቀድሞ ምን የተባለ ነበረ? የተነገረበት ቃል አለ፣ የተዘራበት አለ። ስለዚህ ያንን ዘር ነው ኢየሱስ ሄዶ ምን ያለው የወሰደው። ዛሬ የተዘራብህ ቃል በጌታ በኢየሱስ ክርስቶስ ስም ህይወት ያገኛል። አሜን። የተዘራብሽ ቃል ዛሬ በናዝሬቱ በኢየሱስ ስም ስጋ ይለብሳል። ያ የተነገረው የትንቢቱ ቃል ስጋ የለበሰው መቼ ነው ስትለኝ፣ ኢየሱስ ሲመጣ ነው። ጊዜው ሲደርስ ነው። ሰዓቱ ሲደርስ። አንዳንዶቻችሁ ጊዜያችሁ ደርሷል። አሜን። የትንቢቱ ቃል ሊፈጸም ጊዜ ደርሷል። የትንቢቱ ቃል ሊፈጸም ጊዜሽ ደርሷል። ምን ያህል ዝግጁ ነሽ ነው? ምን ያህል ዝግጁ ነህ ነው? አንዳንድ ጊዜ ሲነገረን የሚሆን ስለማይመስለን አንዘጋጅም። አገልግሎት ሲነገረን አንዘጋጅም። ትዳር ሲነገረን አንዘጋጅም። የሆነ ቢዝነስ ሲነገረን አንዘጋጅም። ኢየሱስ ክርስቶስ ለዘላለም ጌታ ነው። ምን ያህል ተዘጋጅተሃል? ምን ያህል ሬዲ ነህ ነው? አያችሁ ሉቃስ ምዕራፍ 2 ላይ ሄዳችሁ ስታዩ እኮ ስምዖን ይላል አይደለ? ተጠንቅቆ የሚጠብቅ ሰው ነበር። ተጠንቅቆ መንፈስ ቅዱስን እየሰማ የሚጠብቅ ነበረ። መሲሁን ሊያቅፍ እንደው ዝም ብሎ እየተንዘላዘለ ምናምን የሚጠብቃ ሰው አልነበረም። ኖ ያውቃል። እንደሚያቅፈው ያውቅ ነበር። ኢየሱስ ጌታ ነው። እንደሚመጣ ያውቅ ነበር። በነቢያት የተነገረው እንደሚፈጸም ያውቅ ነበረ። ስንቶቻችንን ዛሬ ተዘጋጅተናል ወይ ነው? እግዚአብሔር የተናገረሽ ነገር ድንገት ሳድንሊ ሃሌሉያ አሜን። ድንገት የሚባል ነገር የለም ባይዘው። ምክንያቱም እግዚአብሔር በአንድም በሌላም በብዙ ይናገርሃል። አንተ ካስተዋልክ መዘጋጀት ነው። ሬዲዮን ለምሳሌ ነው ምሳል አምጣልሽ ብባል ሰው ቤት ብሄድ ለምሳሌ ምሳል አምጣ ከተባልኩኝ እኔ ተነስቼ እጄን መታጠብ ግዴታዬ ነው። ወይ ደግሞ አንዳንድ ሰው ንጹህ ነው እጄ ይላል። ችግር የለም ግን ሬዲ ለመብላት ዝግጁ ነኝ። ምሳ ይምጣልሽ ከተባልኩ ለመብላት ሬዲ ነኝ። ኦኬ። ልክ እንደዛ ስንቶቻችን ሬዲ ነን? ስንቶቻችን ዝግጅት ላይ ነን? አንዳንዱ እኮ ሳያገባ ልጅ ይፈልጋል። እኔ እኮ በጣም ልጆች እወዳለሁ ይላል። ልጆች መውደድ ጥሩ፣ መውደድሽ ጥሩ ነው፣ መውደድ ጥሩ ነው። ከልጆች በፊት ግን ትዳር ያስፈልጋል አይደል? ልክ እንደዚሁ እግዚአብሔር በህይወታችን ላይ የሚናገረው ነገር ምን ያህል አምነን ተዘጋጅተን እንጠብቀዋለን? ኢየሱስ ጌታ ነው። ሃሌሉያ። እምነት በሚል አጠር ያለ ቪዲዮ አካፍያለሁ ዩቲዩብ ላይ ሄዳችሁ እዩት። በውስጥ ታገኙታላችሁ። ኢየሱስ ጌታ ነው። ፕሮፋይል ውስጥ አሜን። አያችሁ ሬዲ። እምነት አንዱ ምን ያደርጋችኋል? ያዘጋጃችኋል። የማታዩትን ነገር ያስረዳችኋል። እንደምታዩት አድርጎ ያስረዳችኋል። የሚያስረዳ ነው እምነት ሲባል ማለት ነውና እንግዲህ ኢየሱስ ጌታ ነው። ሃሌሉያ። ክብር ለኢየሱስ ይሁን። አሜን። ስለዚህ ስምዖን ተዘጋጅቶ ይጠብቅ ነበር። እንደሚሆን እርግጠኛ ነበር። ዛሬ በጌታ በኢየሱስ ክርስቶስ ስም ተነስተ ትዘጋጃለህ። አሜን። ተነስተሽ ትዘጋጃለሽ። ከዛስ ይሆናል። እግዚአብሔር የተናገረውን ነገር ዛሬ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ያፈጥነዋል። ኢየሱስ ያድናል። ሃሌሉያ። ስለዚህ አህያ መቼ ነው የተነገረው? የት ቦታ ላይ ነው የተጻፈው? ትንቢቱ የቱ ጋር ነው የተነገረው? ኢየሱስ ያልተጻፈ ነገር እኮ ሲፈጽም አናየውም። ኡፍ የኔ ወዳጅ ኢየሱስ ስሙ ይባረክ። አሜን። የተጻፈው ነገር ነበር ሲፈጽም የነበረው፣ ሲያደርግ የነበረው። ዘካርያስ ምዕራፍ 9 ቁጥር 9 ላይ አንቺ የጽዮን ልጅ ሆይ ሃሌሉያ እጅግ ደስ ይበልሽ እና አንቺ የኢየሩሳሌም ልጅ ሆይ እልል በይ።
እነሆ ንጉስሽ ጻድቅና አዳኝ ነው፣ ትሁትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ሃሌሉያ! ኢየሱስ ጌታ ነው። አያችሁ፣ ይሄ ትንቢት ነው ኢየሱስ ክርስቶስ ሲመጣ የተፈጸመው። የማቴዎስ ወንጌል ምዕራፍ 21 ላይ ኢየሱስ ሄዳችሁ ያችን ውርንጭላ አምጡልኝ ያለው ይሄ ትንቢት ተነግሮ ነበረ። ይሄ ትንቢት መፈጸም ነበረበት። በነቢያቱ የተነገረው ትንቢት ይፈጸም ዘንድ አለ ኢየሱስ። ሃሌሉያ! ኢየሱስ የሚቀመጥበት አጥቶ ነው አህያ ላይ የተቀመጠው፣ ግን ይፈጸም ዘንድ ዛሬ በጌታ በኢየሱስ ስም እነግራችኋለሁ። ሃሌሉያ! ትንቢታችሁን የጣላችሁ ሰዎች አንሱ። ትንቢትሽን የጣልሽ ሴት አንሺ። ትንቢትን የጣልክ ሰው አንሳ። ኢየሱስ ጌታ ነው። እግዚአብሔር የተናገረውን ነገር ሊያደርግ በቃሉ ይተጋል፣ ያደርጋል፣ ይሆናል። አንተ ቢደክም እግዚአብሔር አይደክመው። አንቺ ብትጥዩ እግዚአብሔር አይጥለውም። እግዚአብሔር አብርሃም ጋር መጣ። ዘፍጥረት 15 ላይ ፕሮሚስ ገባለት፣ ኪዳን ገባለት፣ በራሱ ማለለት። ሃሌሉያ! አብርሃም ግን የደከመ ሰው ስለነበር፣ በመጠበቅ የዛለ ሰው ስለነበር፣ በሳራ ጭቅጭቅና ንትርክ ናላው የዞረ ሰው ስለነበረ አንድ ነገር አደረገ። ዘፍጥረት 16 ላይ ሄዶ ከሳራ ልጅ ወለደ። ከዛ አብርሽ በቃ ይሄ የተስፋውን ቃል እርግፍ አድርጎ ትቶ ጥሎ፣ አንዳንዶቻችን ትንቢቱን ሁሉ ግፍ አድርገን እንደጣልን፣ የእግዚአብሔርን ነገር እንደጣልን እሱም ጣል አድርጎ በእስማኤል ሽር ጉድ ሲል ሲደሰት እግዚአብሔር መጣ። ሃሌሉያ! ዘፍጥረት 17 ላይ እግዚአብሔር መጥቶ አንድ ነገር ተናገረው። እኔ ኤልሻዳይ ነኝ፣ በፊቴ ምን በል ተመላለስ፣ እኔ የተናገርኩትን ቃል ልፈጽም እተጋለው አለው እግዚአብሔር። ሃሌሉያ! ዛሬ በኢየሱስ ስም እግዚአብሔር ኤልሻዳይ ነው። በፊቱ ተመላለስ፣ በፊቱ ተመላለሽ። እግዚአብሔር የተናገረውን ነገር ይፈጽምልሃል። እግዚአብሔር የተናገረሽን ነገር ይፈጽምልሻል። አሜን። ኢየሱስ ጌታ ነው። እኛንን እንጂ ስፍራችንን የምንለቀው እግዚአብሔር ታማኝ ነው። እኛንን እንጂ ቦታችንን ፈቀቅ የምንለው አንዳንድ ንፋሶችን በመሃላችን ሲያፍገመግመን ኢየሱስ ያድናል። ላይጥለን እኮ ነው። አይጥልሽም። እውነቴን ነው የምነግርሽ። አለቱ ላይ የተተከለ ሰው የፈለገ ንፋስ አይደለም ዶፍ መጥቶ ቢያንገጫግጨው አይወድቅም። ሊገፋ ይችላል። ዋጋ ልትከፍል ትችላለህ። ዋጋ ልትከፊ ትችላለሽ። ነገር ግን ከተተከልሽበት አለት የተነሳ ሃሌሉያ አሜን፣ ከተተከልክበት አለት የተነሳ ምን አትልም፣ አትወድቂም። እግዚአብሔር አብርሃም ጋር እንደገና መጣ። እንደገና ይምጣል ዛሬ አሜን። እንደገና ይምጣልሽ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር እንደገና መጣ ማለት፣ እግዚአብሔር እንደገና መናገር ጀመረ ማለት ትንቢቱ ፍጻሜ ሊያገኝ ነው ማለት ነው። እንደገና እግዚአብሔር ሲመጣ በቃ የመጨረሻ ሃሌሉያ አሜን። ከዛ በኋላ ዘፍጥረት 18 ላይ ሄዳችሁ ስታዩ ሳራ በዚህ ዛሬ ዓመት ወንድ ልጅን ትወልዳለች። ሳራ ከዚህ በኋላ ትስቃለች። ቤት በሳቅ ሞላል። አንተ የምትለው ነገር አይወርስም አለው ኢየሱስ ጌታ ነው። ሃሌሉያ አሜን። ዛሬ በኢየሱስ ክርስቶስ ስምና ስልጣን አንቺ የምታወሪው አይወርስሽም። አሜን። አንተ የምታወራው ስንፍና አይወርስም። አንቺ የምታወሪው የሰነፍ ቃል አይወርስሽም። ጸልያለሁ በጌታ በኢየሱስ ስም አሜን። ከልትና ቧልት ከናንተ ህይወት ላይ ተጠረገ ይሁን በደሙ ኃይል በኢየሱስ ስም ይጠረግ አሜን። ትንቢታችሁ እንዲዘገይ የምታረጉ ሰዎች ብያጉረመረማችሁ በጌታ በኢየሱስ ቆየብኝ፣ ውሸት ነው እንደ ይሄ ነገር እንዲና እንዲያ ነው፣ በተለያየ ነገሮች እምነታችሁ እየተፈተነ ያላችሁ ሰዎች ዛሬ በኢየሱስ ስም ጸልያለሁ። ሃሌሉያ እንደገና መነሳት እንዲሆን፣ እንደገና እምነታችሁ በጌታ በኢየሱስ ስም ቦልድነስ እንዲሆን ጸልያለሁ። አሜን ሃሌሉያ። ክብር ለኢየሱስ ይሁን። ስለዚህ አህያ እንኳን ትንቢቷ ተፈጸመ። ሃሌሉያ ኢየሱስ ጌታ ነው። አሜን። አህያ እንኳን የተነገረባት ትንቢት ተፈጸመ። አንተ እኮ የናዝሬቱ ጌታ ኢየሱስ ሃሌሉያ ዋጋ ከፍሎብሃል። አሜን። አንቺ እኮ ልጅ ነሽ፣ ዋጋ የተከፈለብሽ ነሽ። እኛ ዋጋ ተከፍሎብናል። በነፃ የመጣን አይደለንም፣ በዋጋ የተገዛንን። አሜን። ስለዚህ እግዚአብሔር ላንቺ የተናገረውን ነገር በርግጥ ይፈጽማል። እግዚአብሔር ላንተ የተናገረውን ነገር በርግጥም ያደርገዋል። ሃሌሉያ አሜን። ክብር ለኢየሱስ ይሁን። አንተ እመን እንጂ፣ አንቺ በስፍራሽ ቁም እንጂ፣ አንተ በኢየሱስ ክርስቶስ ስም ጽና እንጂ አሜን። ትወርሳለህ። እግዚአብሔር ኢያሱ ጋር መጣና እንደዚህ ያለው ጽና አለው። ጽና፣ በርታ፣
ለምን? የሚያደክም ብዙ አለ። እንዳትጸና የሚያፍገመግም ነገር ብዙ አለ። ስለዚህ መጽናት ይጠበቅብሃል አለው። መበርታት ይጠበቅብሃል አለው። ኢየሱስ ጌታ ነው። እኔና እናንተ እኮ ዕድለኞች ነን። ዛሬ እኮ የጸጋው ጉልበት ይረዳሃል። የጸጋው አቅም ያግዝሻል። አሜን። ክብር ለኢየሱስ ይሁን። ሃሌሉያ። መንፈስ ቅዱስ ስም ይባረክ። እናመሰግንሃለን። ዛሬ በናዝሬቱ በኢየሱስ ስም ይህንን የተስፋ ቃል የጣላችሁ ሰዎች አላችሁ፣ እንደገና ታነሱታላችሁ። አሜን። እንደገና ታነሳዋለህ፣ እንደገና ታነሻዋለሽ። የረሳሽውን እንኳን ሳይቀር ማርያም ትንቢቱ እየተፈጸመ ስታይ፣ ሃሌሉያ አሜን። የኢየሱስ እናት ማርያም እየተፈጸመ በምታይበት ጊዜ በልቧም ተጠብቀው ነበረ ይላል። መንደር ለመንደር እየዞረች እግዚአብሔር እንዲህ ብሎኝ ነበር፣ ቆየብኝ እኮ እንዲህ ብሎ ነበር። አዎ እግዚአብሔር እኮ ብዙ ጊዜ ነው እንደዚህ የሚናገረኝ፣ ግን ምን ዋጋ አለው እያለች አይደል በልቧ ሰውራ ይዛ ተጠብቀው ነበር። አንዳንድ ነገራችሁን ሰውሩ። ኢየሱስ ጌታ ነው። አሜን። ተኩሎች አሉ። ነቢያቶች ሲናገሩ ታውቃላችሁ፣ ከነሱ ጋር አብረው የሚወረወሩ ስፒሪቶች አሉ፣ የሚላኩ ስፒሪቶች አሉ፣ የሚዋጓችሁ እዛ ዴስቲናችሁ ላይ እንዳትደርሱ እዛ ቦታ ላይ ባይዘው ትንቢት ይዛችሁ አትተኙ። ተነሱና ጸልዩ። ኢየሱስ ጌታ ነው። ይፈጸም፣ ይሁን፣ በእኔ ህይወት ይከናወን እግዚአብሔር እያለ ተዘጋጅ። ሃሌሉያ። አንዱ የዝግጅት ጸሎት ነው። እግዚአብሔር አቬሌብል መሆናችንን የሚያውቀው ራሱ ሃሌሉያ አንድ ቀን ይፈጸማል እያልክ የትምሽሽ ገዳሚ አትበል። አንድ ቀንማ ይፈጸማል። ግን ሃሌሉያ አሜን። አንዳንዶቻችሁ ታፈጥኑታላችሁ። ትንቢትን ታፈጥናለህ ከመዘጋጀት የተነሳ። እግዚአብሔር እኔ ብዙ ጊዜ መሰክራለሁ፣ እግዚአብሔር ለአገልግሎት ጠርቶ ሃሌሉያ የት ነው ውሎ? ምን እያረክ ነው? ምን እያደረግሽ ነው? የእውነት እየተዘጋጀ ነው? እንደ አገልጋይ እየተዘጋጃቸው ነው? እየተዘጋጀን ነው? በጣም አስፈላጊ ነው እሱ ማወቅ። ብዙ ጊዜ እናገራሉ። እግዚአብሔር መዘጋጀት ባለበት ሰዓት ላይ 1000 ጊዜ ሊነግር ይችላል። ተዘጋጅ እዛም መቢያት ጋብቴ ተዘጋጂ ነው፣ እዛም ተዘጋጅ ነው፣ እዛም ብላ ነው፣ እዛም ጠጣ ነው፣ እዛም ብላ ነው፣ እዛም ከዛስ ልክ ዝግጅት ስትጀምሩ ሌላ ምዕራፍ። ኢየሱስ ጌታ ነው። ሌላ ምዕራፍ። አብዛኞቻችሁ ተደጋጋሚ ትንቢት የሚነገራችሁ እኮ ፈቀቅ ስላላችሁ እስከኔ ጭምር ፈቀቅ ስላላለን ነው። እግዚአብሔር ይናገራል፣ እኛ ግን አክቲቭ አይደለንም። እግዚአብሔር ያወራል፣ እኛ ግን የለንም። እሱ የሚያወራው ቦታ ላይ እኮ የለንም። እግዚአብሔር ዛሬ እኔ ብዬ አይለኝም። ለምን? አንደኛ በልቻለሁ፣ እየበላው ነው። አሁን ስለ መብላት አያወራኝም። ለአገልግሎት ሲጠራኝ እግዚአብሔር መጀመሪያ ያለኝ ምንድነው? ብይ፣ መንገድሽ ምንድነው? ሩቅ ነው፣ ተነሳና ብላ፣ ተነሽና ብይ እያለ እግዚአብሔር ይናገር። ዛሬ ተነሽና ብይ፣ ተነስና ብላ አይደለም። ዛሬ ስለ ዴስቲኒ ነው እግዚአብሔር የሚያወራኝ፣ የት እንደሚልከኝ። የት ራማጋዱና ማሴ ፓራባሼ ባህዲያና ሙሳሜን በጌታ በኢየሱስ ስም ተነሳ። ዛሬ መነሳት ይሁንልህ። ዛሬ አራክፈሽ መነሳት ይሁንልሽ። እግዚአብሔር እኔ ምሳሌ ይህንን ተናገርኩ እንጂ ብዙዎቻችሁ በብዙ መልክ እግዚአብሔር ተናግሯቸዋል። ግን ቦታው ላይ እዛው ነው ስታክ፣ እዛው ኖ ፈቀቅ በል፣ እልፍ በል። እልፍ ይገኛል። አሜን። እልፍ በሉ። እውነቴን ነው የምነግራችሁ። ወጣ ስትሉ ሌላ ታሪክ ነው። ወጣ ስትሉ ሌላ ነው። እግዚአብሔር ይሰራል። ሃሌሉያ አሜን። ይንቀሳቀሳል። አንተ መንቀሳቀስ ስትጀምር አንተ አንድ እርምጃ ስትሄድ እሱ 2 እርምጃ ይቀድማል፣ ያፈጥናል። ግን እኛ እየፈጠንልነት ነው ወይ ነው? ለፍጥነቱ እንዲመቸው እኛ እየተመቸነው ነው ወይ ነው? እሱ በጣም አስፈላጊ ነገር። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ ስም አሜን፣ እግዚአብሔር የተናገረ ነገር ይፈጸማል። አሜን፣ ይፈጸማል። እግዚአብሔር ያለሽ፣ እግዚአብሔር ያወራሽ ነገር ይፈጸማል። አንድም አይቀር። እግዚአብሔር ለምን ዘገየ? አንዳንዶቻችን ራሳችንን ያዘገየ ነው። ታገለግለኛለህ ብሎ አንተ ከቃሉና ከመንፈሱ ውጪ ሌላ ወሬና ቧልት ላይ ከሆነ ውሎ ምኑን ነው የምታገለግለው? ምኑን ታገለግለዋለህ? እስቲ ካልበላህ የእግዚአብሔር ቃል መንፈሱን ካልጠጣችሁ፣ ካልጾማችሁ፣ ካልተቀደሳችሁ፣ ካልተለያችሁ እንዴት መንፈስ ቅዱስ እንዴት በእናንተ ላይ ሊወርድ ይችላል? እንዴት ሊሞላህ ይችላል? ሰው እኮ የተሞላውን ነው እኮ የሚያወጣው። ስለዚህ አንዳንዶቻችን ያዘገየ ነው ራሳችንን።
ትንቢታችን በጌታ በኢየሱስ ስም ዛሬ ይፈጸማል። አሜን። እግዚአብሔር የተናገረ ነገር በጌታ በኢየሱስ ስም ትነሳለህ፣ እግዚአብሔር ይፈጽማል። በቃሌ ላደርገው ዘንድ ምናለው እተጋለሁ። እግዚአብሔር ሁልጊዜ ትጉ ነው። ያው እግዚአብሔር ምስክሬ ነው። እግዚአብሔር ሁልጊዜ የማይተኛ ነው፣ የማያንቀላፋ ነው። ስፔሻሊ ለእኔና ለእናንተ እግዚአብሔር መልካም ነው። ሃሌሉያ አሜን። እግዚአብሔር ቸር ነው። በጌታ በኢየሱስ ስም የተናገረውን ነገር እንኳን ቃሉን ሊያጥፍ አብርሃም እኮ አልኳችሁ ቅድም ረስቶታል። ነገሩን ሁሉ ዘግቶ ትውት አድርጎ በእግዚአብሔር ፊት መመላለስ የለ ምን የለ በቃ እንዴ እስማኤል ነበር የሚፈለገው። እስማኤል መጥቷል በቃ። እግዚአብሔር ግን ሌላ ያየለት ነበር። አሜን። አንዳንዶቻችን ረክተናል። በቃ ሰባኪ ነህ ከተባል የሰበክ ከሆነ ረክተሃል። ኖ እግዚአብሔር ከዛ ልፍ። ለዛ እኮ ነው ጸጋ የሚጨመር ጉዳይ ነው። በስብከት እያገለገልክ ከሆነ ሂሊንግ ዴሊቨራንስ ኢየሱስ ጌታ ነው። እግዚአብሔር እየጨመረ በትጋት እሱን በመቅረብ እንደገና ደግሞ በተለያዩ ነገሮችን በትህትና ለትሁታን ጸጋ ይጨመራል። ስለምን እግዚአብሔር ጸጋው ምን ይላል? ይጨምራል። ክብር ለጌታ ይሁን። ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ዛሬ በኢየሱስ ክርስቶስም በእናንተ ህይወት ላይ የተነገረው ትንቢት ምን ይላል? ይፈጸማል። ግድ ነው፣ ሊፈጸም ግድ ነው። እግዚአብሔር የተናገረውን ቃል ይፈጽማል። እቺ አህያ ትንቢቷ ተፈጸመ። እነሆ ንጉስሽ ሃሌሉያ አሜን በአህያ ላይ ሆኖ ግልገሊቱ በውርንጭላይቱ ላይ ተቀምጦ ወዳንቺ ይመጣል በሏት። ለምን ተብሎ በነብይ ተነገረው ይፈጸም ዘንድ ይሆነ። አንዳንድ ትንቢቶቻችንን እኮ እግዚአብሔር ራሱ ሊፈጽም እኮ ይፈልጋል። እግዚአብሔር እያጣን ነው እንጂ ቦታው ላይ እያጣን ነው። ይቺ ውርንጭላ ታስራ ኢየሱስን ትጠብቅ ነበር። የማይመች ቦታ ላይ ብትሆን ጠብቀው፣ የሚቆረቁርም ቦታ ላይ ቢሆን ጠብቀው። ኢየሱስ ጌታ ነው። አሜን። ሰለቸኝ፣ ቆረቆረኝ፣ አመመኝ፣ ወጋኝ፣ ፈለጠኝ፣ ቆረጠኝ ብለ ቦታ አትልቀቅ፣ ስፍራ አትልቀቅ። ስምዖን እኮ ኢየሱስ ጌታ ነው። በዛ ዘመን ምን ይል ነበር? ይጠብቅ፣ የመሲሁን መምጣት ይጠባበቅ ነበር። ሊያቅፈው ይመኝ ነበረ፣ ግን ከቦታው ፈቀቅ አላለም። ዛሬ ስፍራችሁን የለቀቃችሁ ሰዎች ተመለሱ፣ ወደ ስፍራችሁ ግቡ። አሜን። ኢየሱስ ጌታ ነው። ወደ እልፍኛችሁ ግቡ። ጾም ጸሎታችሁን ያዙ። የኔ ጾም ጸሎት ምን ያረጋል? አሁን እስከዛሬ ጾምኩኝ፣ እስከዛሬ ጸለይኩኝ፣ እስከዛሬ ተነገረብኝ፣ እስከዛሬ ኢየሱስ ጌታ እንደ ድማሚት አንድ ቀን ይፈነዳል። የዛን ጊዜ አንተ ነህ መጀመሪያ የምታፍረው። ባይዘው ሌሎች ሰዎች አይደሉም። ምክንያቱም በጣም አብዛኞቻችን እግዚአብሔር ቀረ፣ እግዚአብሔር ዘገየብኝ እያለን የምናጉረመርም ሰዎች ነን። አብዛኞቻችን ስፍራችንን የምንለቅ ሰዎች ነን። ጧ ሲያረገን ነው ምልስ የምንለው እንጂ አንዳንዴ አሜን። ስለዚህ በጊዜውም ያለ ጊዜውም ብትጸኑ ይላል። ባንዝል ግን በጊዜው ምን ላለን እናጭዳለን ይላል ጳውሎስ። ኢየሱስ ጌታ ነው። ገላትያ ላይ ባትዝል የምታጭደው አንተ ነህ። እግዚአብሔር ምን ይቀርበታል? ምንም አይቀርበትም። ዝም ይልሃል እግዚአብሔር። 10 ምናምን ዓመት አብርሃምን ዝም አለው እግዚአብሔር። ዝም ጸጥ ጭጭ። ስፍራውን ስለለቀቀ የሚሰዋውን ለእግዚአብሔር የሚመላለሰውን የሚያደርጋቸው ነገሮችን ልማዶችን ሁሉ ትውት አርጎ ስለነበር እግዚአብሔርም ጸጥ አለ። ግን መጨረሻ ላይ እግዚአብሔር ተመልሶ መጣ። አሜን። ዛሬ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ተመልሶ ይምጣላችሁ። እናንተ ስፍራችሁን የለቀቃችሁ ሰዎች እግዚአብሔር ተመልሶ ይምጣላችሁ። የደከማችሁ ሰዎች ያላችሁበት ቦታ ላይ እግዚአብሔር ነግሯችሁ፣ እግዚአብሔር አስቀምጧችሁ፣ እግዚአብሔር ብዙ ነገር አጫውቷችሁ የምታዩት ነገር ግን እንደዛ አልሆን ብሏችሁ ልባችሁ የወረደ ሰዎች በኢየሱስ ስም ጸልያለሁ። ዛሬ እግዚአብሔር እንደገና ድምጹን ወደ አንቺ ይላክ። ዛሬ እግዚአብሔር ድምጹን በናዝሬቱ በኢየሱስ ስም ወደ እናንተ ይላክና ያጽናናችሁ። አሜን። ሃሌሉያ። እንደገና በናዝሬቱ በኢየሱስ ስም እንዲደግፋችሁ ጸልያለሁ። ስለዚህ
ትንቢት ከሌለ የሚፈጸም ነገር የለም። ትንቢት ካለ ግን እግዚአብሔር ያንን ሊፈጽመው ሊያደርገው በቃሉ ይተጋልና እህቴ በርቺ፣ ወንድሜ በርታ። ዛሬ እግዚአብሔር በቃሉ ሊፈጽመው ይተጋል። ያንተ ነገር የቱንም ያህል ከባድ ቢሆን፣ የቱንም ያህል ያለቀለት ያበቃለት የደቀቀለት በቃ ከዚህ በኋላማ ተብሎ ማህተም የተመታበት ነገር እግዚአብሔር ይመጣበታል። አንዳንድ ጊዜ ታውቃላችሁ እግዚአብሔር የሆነ ነገር ሲያልቅ ነው እሱ መስራት የሚጀምረው። እንደውም ጥሩ ነው። አሜን። ትላንት ከአንዲት ጋር ስናወራ ነበርና በቃ በሐኪሞች በቃ ተስፋ ተቆርጧል። ጥሩ ነው አልኳት። እንደውም አሁን እግዚአብሔር ይጀምራል አልኳት። ያንቺ ነገር አሁን ነው የሚጀምረው። ኢየሱስ ያድናል። አሜን። በቃ ሲዘጋ ፋይሉ ሲዘጋ እግዚአብሔር እንደገና ይከፍተዋል። አላዛር ጋር እኮ 4 ቀን እስኪሆን ድረስ የጠበቀው ለምንድን ነው? ተአምራቱን ለመግለጥ ነው። እግዚአብሔር የታምራት አምላክ ነው። አሜን። ታምር የሚያደርገው ግን የሆኑ ሰዎች ሽርጉድ በሚሉበት ቦታ አይደለም። በቃ በተባለበት በተደመደመበት በተዘጋው ሃሌሉያ በተዘጋ ቤት ውስጥ ገብተሃል፣ ሰላም ይሁን ለኔ ብለሃል። ችግሬን የረሳውበት ልነሳ እስኪ ላምልክ። ሃሌሉያ አሜን። በተዘጋ ቤት ውስጥ ሃሌሉያ ኢየሱስ ዛሬ ወደ ህይወት ይመጣል። ኢየሱስ ዛሬ ወደ አንቺ ይመጣል። በዛልሽበት በደከምሽበት ፋይልሽ በተዘጋበት አበቃ በተባለበት ጉዳይ ላይ ሊፈጽም እግዚአብሔር ይመጣል። ታምራት ሊያደርግ እግዚአብሔር ይመጣል። ያንቺ ማመን ያንቺ አለማመን እግዚአብሔር ትንቢት ከተናገረ ይፈጽመዋል። አሜን። ማርታኮ የማርታ አለማመን ኢየሱስ ሃሌሉያ ታምራቱን እንዳያደርግ አልገደበውም። ኦኬ የማርታ አለማመን የኢየሱስ ታምራት ለማድረግ አልያዘውም፣ አልገደበውም። ብታምኚስ አላት። ዳት ሜንስ አላመነችም፣ አማኝ አልነበረችም። እሱ የሚያወራው ስለ ራሱ ስለ ትንሣኤ እንደመሆኑ እሱ ባለበት ሁሉ ሞት እንደሌለ ሃሌሉያ ኢየሱስ ጌታ ነው። አሜን። ኢየሱስ ያለበት ቦታ ሞት እንደሌለ ኢየሱስ የነካው ኢየሱስ አይኑ ያረፈበት ኢየሱስ ሃሌሉያ ቤተሰብ የሆነው ሰው ሞት እንደሌለ ይነግራታል። እሷ ስለሚመጣው ነው የምታወራው። ገና አውቃለሁ ጌታ ሆይ ወደፊት ትላለች። ታትሜስ ተላልፈዋል፣ ግን አልያዘውም። ዛሬ ያንተ አለማመን በጌታ በኢየሱስ ስም ሃሌሉያ እንዳይዘው ጸልያለሁ። እንደዚህ ያለ አለማመኔን እርዳ አለ። አሜን። አንዳንድ ጊዜ አለማመናችንን ራሱ እግዚአብሔር ይርዳ በጌታ በኢየሱስ። አለማመን በጣም ክፉ በሽታ ነው። ነገራችን እንዲዘገይ፣ ነገራችን እንዳይፈወስ፣ የሞተው ነገር ሕያው እንዳይሆን እንቅፋት ነው አለማመን። እግዚአብሔር ግን በኢየሱስ ስም እሱን ይረዳል። አሜን። ይረዳሻል። ገባው ኢየሱስ። እቺ ማርታ የሚሏት እንዳልገባት ስለገባው አልገደበውም። ሃሌሉያ የተናገረውን ቃል ለመፈጸም በቃ ተኝቷል አለ። ተኝቷል ሜንስ አስነሳዋለሁ ነው። በክርስቶስ ኢየሱስ አምኖ የዘላለምን ሕይወት ያገኘ ሰው ቢያንቀላፋ ሞት አይደለም የሚባለው። ይሄ ነፍስህን ይማረው ምናምን እኛ ጋር አይሰራም። ነፍስ ሲጀመር አይማርም። ነፍስ በክርስቶስ ኢየሱስ ብቻ ነው የምትማረው። እሱ ብቻ ነው አዳኜ፣ የዘላለሜ አባቴ፣ አምላኬ አንተነ ሃሌሉያ ብለህ እሱን እስትንፋስ ባለችበት ሰዓት ሰው በልቡ አምኖ ባፉ መስክሮ ምን ይላል? ይድናል፣ ይጸድቃል የሚለውን ቃል ካልተቀበልክ በስተቀር እኔ አይደለም 1000 ሰዎች ነፍስ ይማር እያሉ ፎቶ ለጥፈው ቢጽፉብህ ነፍስ አይማርም። ፍታት ምናምን የሚባል ነገር የለም። ፍታት የሚባል የለም። እውነቴን ነው የምነግራችሁ። ይሄ መጽሐፍ ቅዱሳዊ የሆነ ነገር ነው። የዘላለምን ሕይወት የምታገኘው በሕይወት ኖረ እግዚአብሔርን ሃሌሉያ አሜን ስትመሰክርለት ነው። አዳኝነቱን፣ ሕያውነቱን፣ የዘላለም ሕይወት እንደሚሰጥ መመስከር ስትችል ነው እንጂ ከዛ ውጪ የለም። ስለዚህ ማርታ አልተረዳችም ነበር። እግዚአብሔር ግን ሃሌሉያ አሜን ዛሬ አንዳንዶቻችንን አለመረዳታችንን እንኳን ይርዳው በኢየሱስ ስም። አልተረዳችም፣ አልገባትም። እሱ የሚያወራው ስለሌላ ነው፣ እሷ የምታወራው ስለሌላ ነው። ግን ያ አልያዘውም። አላዛርን ከሞት ለማስነሳት ኢየሱስ አልያዘውም፣ አልገደበውም። የማርታ አለማመን በቃ አላለም። በቃ አስነሳዋለሁ አላስነሳው።
የሞተ ነገር ይነሳ። አሜን። የሞተ ነገርሽ ይንቀሳቀስ፣ እንደገና ህያው ያገኝ በጌታ በኢየሱስ ስም። ሃሌሉያ። የትኛውም ገደብ ከህይወታችሁ ላይ ይነሳ ጸልያለሁ። የትኛውም እንቅፋት በናዝሬቱ በጌታ በኢየሱስ ስም ከህይወታችሁ ላይ ይነሳ። ኢየሱስ ጌታ ነው። እግዚአብሔር ተአምር ያድርግበት። አሜን። ባንተ ህይወት ባንቺ ህይወት ይምጣና ተአምር ያድርግበት። እግዚአብሔር የተናገረውን የትንቢቱን ቃል በናዝሬቱ በኢየሱስ ስም ይፈጽምልሽ። አሜን። ይፈጽምልህ በጌታ በኢየሱስ ክርስቶስ ስም። ዛሬ በናዝሬቱ በኢየሱስ ስምና ስልጣን ጸልያለሁ። ከዚህ ሰዓትና ደቂቃ ጀምሮ ሼካባዲ ጋና ማሶ የእግዚአብሔር መንፈስ ሃሌሉያ የተናገረውን ነገር ይፈጽማል። አሜን። የእግዚአብሔር መንፈስ የተናገረውን የትንቢቱን ቃል ሊፈጽም በእኔና በእናንተ አለ። ባንቺ ውስጥ አለ፣ በእኔ ውስጥ አለ። እሱ ይፈጽም።